የሽግግር ጊዜ ሽግግር ዘመን የሚለው ነገር ነው የሳሙኤል መጽሐፍ ትኩረት ሰጥቶ የሚያስተምረን የሚነግረን ከዘፍጥረት ጀምሮ ካየናቸው ይመጣና የሳሙኤል መጽሐፍ ጋር ሲመጣ የሽግግር ጊዜ በእስራኤላውያን የህይወት ጉዞ ውስጥ በእስራኤል ታሪክ ውስጥ የሽግግር ጊዜ የምናይበት በጣም ግልጽ የሆነ የሽግግር ጊዜ የሚደረግበት ነው። በጣም ወሳኝ ጊዜ ነው ለእስራኤል። ታውቃላችሁ የእስራኤላውያን ሁሉ ጉዞ ለአብርሃም የተሰጠው የተስፋ ቃል አለ። ለአብርሃም ብቻ አይደለም፣ ለአዳም የተሰጠው የተስፋ ቃል አለ። ለሰው ልጆች ሁሉ የተሰጠው የተስፋ ቃል አለ። ያንን የተስፋ ቃል ወደ ክርስቶስ የሚደረገው ጉዞ ውስጥ ያሉ ታሪኮች ናቸው። ወደዛ ግቡ ያ ነው አይደል? መጽሐፍ ቅዱስ ዝም ብሎ ታሪክ ለመንገር የተጻፈ መጽሐፍ አይደለም። ይሄንን ጀስት ከአንድ ስተዲ ባይብል አለኝና እሱ ላይ ያለው ነው ፎቶ አንስቼው ነው ያስቀመጥኩት። አማርኛ አይደለም እንግዲህ ኖሽክም አይደለም ግን ያው ይገባናል። ታይም ላይኑን ነው የሚያሳየን አይደል? ከዘፍጥረት ጀምሮ እስከ ክርስቶስ መምጣት ያለውን ነው የሚያሳየን። ይሄ እስከ ኢጂፕት ድረስ ነው፣ እስከ ኢጂፕት ጆርኒ ያለውን ነው የሚያሳየው። ከዛ እየቀጠለ ይሄዳል ያሳያል። እና እስከ ክርስቶስ መምጣት ድረስ ያለውን ያሳያል። ግን እዚህ ጋር ነው የሳሙኤል መጽሐፍ ያለው። እዚህ ጋር ነው የሳሙኤል መጽሐፍ ያለው። ከአንድ ሺህ ዓመት ዓለም ከክርስቶስ ልደት በፊት ወደዚህ ነው የሚመጣው። እስከ 900 እስከ 800 እስከ 900 ምናምን ነው የሚመጣው የሳሙኤል መጽሐፍ። እና በዚህ ታሪክ ውስጥ የሆነችዋን እቺን ቦታ ነው እዚች ቦታ ላይ እግዚአብሔር እንዴት ተናገረ፣ ከህዝቡ ጋር እንዴት ኮሙኒኬት አደረገ፣ ምን አደረገ፣ እግዚአብሔር ምን አይነት ባህሪውን ኮሙኒኬት አደረገ፣ ምን አይነት አሰራሩን ኮሙኒኬት አደረገ አይደል? መጽሐፍን ስናነብ ሁሉ ጊዜ እግዚአብሔር ምንድነው የሚፈልገው ምንድነው የማይፈልገው የሚለውን ነገር እንድናይ ነው መጽሐፍ የተጻፈልን። ኔጌቲቭ ነገር ለምን ተጻፈ የሚሉ ሰዎች አሉ አይደል? መጽሐፍ ላይ እግዚአብሔር ምን እንደማይፈልግ እየነገረን። ለዚህ ነው ኔጌቲቭ ነገሮችም ያሉት መጽሐፍ ቅዱስ ውስጥ። እግዚአብሔር ምን ይጠላል የሚለውን በተግባር እንድናየው የሚያደርጉ ቦታዎች ናቸው። እና በዚህ ጊዜ የተጻፈ መጽሐፍ ነው። በጣም ፈጠን ብዬ እነዚህ ነገሮች ለማየት ሞክራለሁ። በጣም ፈጠን ብዬ የመጽሐፉ ስያሜ፣ የመጽሐፉ ጸሐፊ፣ የተጻፈበት ጊዜ፣ ታሪካዊ ዳራ፣ የመጽሐፉ ዋና ይዘት፣ የመጽሐፉ ይዘት ያው አንድ አይነት ነገር ነው። ዘገደግም ያውሉ ለአዲስ ኪዳን ያለው ዝምድና፣ ይሄንን በተለይ የመጨረሻውን ፖይንት የአዲስ ኪዳን ያለውን ዝምድና አንዳንድ ቦታዎች ላይ ጀስት ሚክስ እያደረኩኝ ነው የምናየው። ለብቻው ነጥዬ እንትን ማለት አልፈለኩም፣ ምክንያቱም እንደሱ ካደረኩኝ በጣም ሰፊ ጊዜ ወስድብናል። ስለዚህ ሚክስ እያደረኩኝ ለማየት ሞክራለሁ በተቻለ መጠን። አንዳንድ ኮሜንታሪዎች ምናምን ለማየት ሞክሬ ነበር ይሄንን መጽሐፍ እንትን ስልና አንድ ፎርማት ብቻ ይዤ መምጣቱን እንትን አላልኩምና እነሱን ነገሮች ዝም ብዬ እያየሁ ነበር። ያው የመጽሐፉ ዋና ትኩረት መጀመሪያው ላይ ሳሙኤል ነው፣ ግን ዋናው የሚባለው ሳሙኤል ብቻ ሳይሆን ሳሙኤል፣ ሳኦልና ዳዊት ናቸው። ዋናው የመጽሐፉ ዋናው ትኩረት የሚያተኩርበት የመጽሐፉ መጀመሪያ አንድ መጽሐፍ ነበር። ይሄ ጀስት እንትኑን ብቻ ልንገራችሁ፣ ጀስት የመጽሐፉ አመጣጥ። መጽሐፉ ሲገኝ አንድ መጽሐፍ ነው፣ ሁለት መጽሐፍ አይደለም። ግን ለትራንስሌት ሲያደርጉ ለትራንስሌሽን እንዲመች ተብሎ ለሰዎችም ለማንበብ እንዲመች ተብሎ መጽሐፉ ለሁለት ተከፈለ። ተርጓሚዎች ናቸው ይህንን ያደረጉት። ሴፕቱጂንት የሚባል ትርጓሜ አለ። አይ ቲንክ እዛ እንትኑስ ብዙ መግባት የሚያስፈልገን አይመስለኝም። ግን ሴፕቱጂንት ማለት ይሄ የግሪክ ትራንስሌሽን ወደ ሂብሩ በግብጽ ለነበሩ አይሁድ ዳያስፖራዎች እንደኛ ዳያስፖራዎች የመጀመሪያዎቹ አይደለንም። ለነሱ መጽሐፉን እንዲረዱ ነው መጀመሪያ ኢኒሺዬቲቭ የተወሰደው የተተረጎመበት ምክንያቱ መነሻው ግን ለኛም ደርሶልናል። እነዛ ተርጓሚዎች ናቸው መጽሐፉን ለሁለት የከፈሉት። በእርግጥ ስታዩ ሪሶርሶችን ስታገላበጡ በሆነ ጊዜ ላይ ወደ አንድ ለመመለስ ተሞክሯል። እንደገና ወደ ሁለት፣ እንደገና ወደ አንድ፣ ከዛ ሞደርን ትራንስሌት ያደረጉ ሰዎች ለሁለት ሆኖ እንዲቀመጥ አደረጉት እና አሁን ለኛ የደረሰው በሁለት ነው። ሁለት ቦታ እንዲሆን የተደረገው። የመጽሐፉ ጸሐፊ በእርግጠኝነት መናገር አይቻልም ነው የሚለው።
ብዙ እንትኖች እገሌ ነው ብሎ ፒን ፖይንት ማድረግ አይቻልም። ምክንያቱም መጽሐፍ ውስጥ እኔ ነኝ የጻፍኩት የሚል ዲስክሪፕሽን የለም። እኔ እንትና ይሄንን ጻፍኩኝ የሚል ዲስክሪፕሽን የለም። ግን በተደረጉ ጥናቶች ብዙ ስኮላሮች የሚሉት ምንድነው ዛቡድ ነው የጻፈው። ስለ ዛቡድ ደግሞ አንደኛ ነገሥት 4:5 ላይ ማየት እንችላለን። እዛ ላይ አለ ዛቡድ ማን ነው የሚለውን ለማወቅ ለምንፈልግ። ዛቡድ የካህን ልጅ እና የንጉስ ሰለሞን የቅርብ አማካሪ ነበረ እና ለዚህ ነው ሳሙኤል መጽሐፍ ላይ ሄደን ስናይ በጣም ብዙ ዲቴል የሆኑ ነገሮች እናገኛለን። ውስጡ ዲቴል የሆኑ ሐሳቦች እናገኛለን። እና ይሄ የሚያሳየው ምንድነው ሰውየው የቅርብ የመዛግብትን የማግኘት እድል ያለው ሰው ነው። በቅርብ የካህናትን መዛግብት የቤተ መንግስት መዛግብቶችን የሚያገኝ ሰው መሆን አለበት ተብሎ ይታመናል። እነሱ ባልተገኙበት እነዚህ ዲቴል ሐሳቦች ሊቀመጡ አይችሉም ተብሎ ስለሚታመን ማለት ነው። የተጻፈበት ጊዜ አንዳንድ ስኮላሮች 960 ይላሉ፣ አንዳንዶች 930 ይላሉ። so I just say in between there እርግጠኛ ሆኖ ፒን ፖይንት አልተደረገም። ከ960 እስከ 930 ባለው ዓመተ ዓለም ውስጥ ባለው ጊዜ ውስጥ ነው መጽሐፉ ተጻፈ ተብሎ የሚገመተው። የመጽሐፉ ታሪካዊ ዳራው ሁላችንም እንደምናውቀው ነው። ከባለፈው የሚቀጥል ነው። ከመሳፍንት ዘመን የሚቀጥል ነው። ከዛ ጋር የተያያዘ ነው። በመሃል ላይ ነሩት ቢገቡም ይሄ ሐሳቡ ግን የሚቀጥል ነው። ከዛ የሚቀጥል ሐሳብ ነው ያለውና ያው የመሳፍንት ዘመን በጣም ጥሩ ተደርጎ ባለፈው ዲስክራይብ ተደርጓል። ምን እንደሆነ ምን አይነት ጊዜ እንደነበረ ህዝቡ በአንድነት የሚመራ መሪ አልነበራቸውም። ሰው ሁሉ በፊቱ ደስ ያሰኘውን የሚያደርግበት ጊዜ ነበረ። እስራኤል ለአብርሃም የተገባውን ቃል በሙሉ መውረስ አልቻሉም። በመሳፍንት ዘመን በሙሉ መውረስ አልቻሉም። በከነዓን ምድር ላይ ይኖሩ የነበሩ ሰዎች በሙሉ አልጠፉም አይደል? ታውቃላችሁ እግዚአብሔር ይሄንን ታስታውሳላችሁ። እግዚአብሔር እስራኤልን ወይም ለአብርሃም ይሄንን ምድር ላንተ እሰጥሃለሁ ብሎ ያለበት በቃ አብርሃምን ዝም ብሎ ስለወደደው ነው አይደል? ዝም ብሎ አብርሃምን ስለወደደው በቃ ይሄንን ምድር ላንተ እሰጥሃለሁ፣ እነዚህን ተዋቸው በቃ አጠፋቸውና ላንተ እሰጥሃለሁ የሚል ነገር አይደለም ያደረገው። እስራኤል የእግዚአብሔር የፍርዱ ምልክት ነች አይደል? በምድሪቱ ላይ የነበሩት ከነዓናውያን እግዚአብሔርን በደሉ። በጣም በጣም የሚያጸይፍ የልጅ መስዋዕት የሚደረግበት የጣዖት አምልኮ ያደርጉ ነበር በምድሪቱ ላይ። ምድሪቱን አረከሷት። እግዚአብሔር ይሄንን ተጸየፈ። ስለዚህም እስራኤልን አብርሃምን ሲያስነሳው ይሄንን ስራቸውን ዋጋቸውን ሊከፍላቸው ወዶ ነው እግዚአብሔር አብርሃምን ያስነሳው። ለዚህም ነበረ እስራኤል ወደ ግብጽ ሄደችው ለ400 ከ400 ዓመት በኋላ ከግብጽ ያንተን ዘሮች አወጣለሁ ብሎ የገባው ቃል ከዛ አውጥቼ ይህንን ምድር አወርሳቸዋለሁ ያለበት ምክንያት ለነዚህ ለአሞራውያንና በዛ ምድር ይኖሩ የነበሩ ኃጢያታቸው እስኪሞላ ነው አይደል የሚለው መጽሐፍ። እስኪሞላ ነው። ሲሞላ ይወጣሉ። ሲሞላ ወጡ፣ መውረስ ጀመሩ። ግን በጉዟቸው መካከል ለአብርሃም የተነገረው ቃል ፍጻሜ ሳይደርስ እስራኤል በኃጢያት ወደቀች። ያንን ቃል ፉልፊል ማድረግ አልቻሉም። እግዚአብሔር በሚፈልገው ፍጥነት እግዚአብሔር ባሰበላቸው ልክ መጓዝ አልቻሉም። ምናልባት በኋላ ይመጣ ይሆናል። የእግዚአብሔር ፕሮሚስ ለአብርሃም መቼ ነው ፉልፊል የሆነው? ይህንን እንትን የሚለኝ ሰው አለ? መቼ ነው ፋይናሊ ያ እግዚአብሔር የገባለት ቃል ኮምፕሊትሊ ፉልፊል ሆኗል የሚለው መቼ ነው? anyone who wants to try? ዳዊት ኢየሩሳሌምን ኮንከር ሲያደርግ፣ ዳዊት ኢየሩሳሌምን ኮንከር ሲያደርግ፣ ሲያሸንፍ፣ ሲገዛ፣ በዛ ምድር ላይ መንግስት ሲያቋቁም ያኔ ነው እግዚአብሔር ለአብርሃም የገባው ቃል የመጨረሻው ዴስቲኔሽን ኢየሩሳሌም ነች። ኢየሩሳሌምን እስካልያዙ ድረስ ያ የእግዚአብሔር ሐሳብ ፍጻሜ ላይ አልደረሰም። ይሄ በመጽሐፍ ምሳሌያዊ ነገሮችን በምሳሌ ያለውን ሲፈታ በጣም ብዙ ትርጉም ያለው ነው። ዳዊት ኢየሩሳሌምን መያዝ በጣም ብዙ ትርጉም ያለው፣ ለቤተ ክርስቲያን በጣም ብዙ ትርጉም ያለው፣ በጣም ብዙ። ኢየሩሳሌምን እስኪይዝ ድረስ ለአብርሃም የገባለት ቃል ፉልፊልመንት አልደረሰም፣ ሙላት ላይ አልመጣም።
ሙላት ላይ አልመጣም። ግለኝነትና ብሔርተኝነት ነግሶ ነበረ አይደል? ሁሉም በብሔሩ ወይም ደግሞ በትራይቡ ሁሉም በነገዱ ነበር የሚኖረው። እግዚአብሔር መስፍኖችን ያስነሳል። የሆነ ነገር ሲሆን ይመጣሉ፣ ያድኗቸዋል፣ ይወጣሉ። there is no ሴንትራል የሆነ ጋቨርናንስ አልነበረ። በትንትን ያለ ነበረ። በአንድ ግዛት ላይ አሉ፣ ግን ያንን ግዛት አንድ አድርጎ የሚይዝ ሴንትራል ጋቨርናንስ አልነበረም በእስራኤል መካከል። በዚህ መካከል የሆነ ታሪክ ነው። እንደዚህ አይነት ሰዎች በሚሄዱበት ቦታ ነው የመጣው የሳሙኤል መጽሐፍ የመጣበት በዛ መካከል ነው እና ጀስት ራፍሊ ሁሉንም ባይሆን ራፍሊ የመጽሐፉን ይዘት ዝም ብዬ የተወሰነች ነገር ብቻ ላንሳ ብዬ ስል የሳሙኤል ውልደት፣ የሐና ምስጋና፣ የኤሊ አገልግሎት፣ የሳሙኤል አገልግሎት፣ የመሳፍንት ዘመን መጨረሻ እና የነገስታት አገዛዝ ጅማሬ የሚሉ ሐሳቦች አሉ። ህልቃናና ፍናና እግዚአብሔር የልመናዬን ብያለሁ። እያረማችሁ አንብቡት። እንግዲህ የልመናዬን ቃል ሰማ እግዚአብሔር። የእግዚአብሔር ቃል ብርቅ ነበረ። የታቦት መማረክ፣ እነዚህ ኔጋቲቭም ፖዚቲቭም ያለባቸው ነገሮች ናቸው። በኋላ ወደ ምዕራፎቹ ስንሄድ ስለምጠይቃችሁ ነው ቶሎ የምለው። እስራኤልን ይመራ የነበረው እግዚአብሔር ነበረ። ሳሙኤል የእስራኤል የመጨረሻ መስፍን ነበር። ከዛ በኋላ ቅድም እንዳልኳችሁ አርዕስት እንደሰጠሁት there will be a transition ምዕራፍ 8 ላይ ያንን ነው የምናየው። የሽግግር ዘመን ምዕራፍ 8 ላይ እንደውም እሱን ቦታ እናንብበው አይመስላችሁ? ማን ነው መጽሐፍ ያለው ክፍል ነው። በቃ በጣም የሚያቆመኝ እዚህ ጋር ቀጥ እንድንል የሚያደርግ በጣም የሚያሳዝን ታሪክ ነው አይደል? በጣም የሚያሳዝን ታሪክ ነው። ሳሙኤልን የመሰለ ጀግና መሪ ልጆቹ were corrupt። በእግዚአብሔር መንገድ መሄድ አልቻሉም። ስለዚህ ህዝቡ መጥቶ ሳሙኤል የማይፈልገውን ጥያቄ ጠየቁት። የህዝቡ ምኞት አይናቸው ከእስራኤል ተነሳና ወደ አህዛብ ማየት ጀምሩ። ለምን? በመካከላቸው የነበረው ያ የጽድቅ ብርሃን ደብዝዞ ስለነበረ ህዝቡን ያንን አስቡት። በዙሪያቸው ያሉ ሰዎች፣ በዙሪያቸው ያለው ህዝብ እግዚአብሔር እንዲያጠፋቸው የሚፈልጋቸው ናቸው። ለነሱ ስታንዳርድ መሆን የማይችሉ ናቸው። ለነሱ የህይወት መመሪያ መሆን የሌለባቸው ናቸው። ግን እስራኤል በመካከላቸው ያለው መብራት ከመጥፋቱ የተነሳ ምን ሆነ? ያኛውን ተመኙ። ቆመን ልናስበው የሚገባ ነገር ነው። ዛሬ ቤተክርስቲያንን አስቧት። በዛ ቦታ በእስራኤል ቦታ አስቀምጧት ቤተክርስቲያንን። ቅድም ስንነጋገር ጆን አንድ ነገር አለ። ለምናደርገው ነገር ወደ እግዚአብሔር ቃል መመለስ አለብን። የመጀመሪያዎቹ የእግዚአብሔር ቃል ላይ ያለውን ሐሳቦች ይዘን መነሳት አለብን። እዛ ላይ ነው መቆም ያለብን የሚል ሐሳብ አንስቶ ሲናገር ነበርና ሉክ ወደ እግዚአብሔር ቃል ካልተመለስን በዚህ ዘመን እንደሆነችው ቤተክርስቲያን አይኖቻችን በየቦታው የሚማትሩ ከሆነ ከየቦታው እያመጣን የእግዚአብሔርን ሕዝብ የሆነ ነገር ጉዞውን የሆነ ነገር ለማድረግ የቤተክርስቲያንን ግንባታ አገልግሎትን ከየቦታ እያመጣን እየከተትን ይሄን ብናደርግ አሪፍ ነው። በተለይ በዚህ ዘመን በጣም የማልወደው ቃል አለ። ምን አለበት? በጣም ሽክክ የሚለኝ ቃል እንደ መንፈሳዊ ሰው ላይክ ቤተክርስቲያን ውስጥ የሆነ ነገር ለማድረግ ሲባል ምን አለበት? ይሄ ቢደረግ ምን አለበት? በጣም አደገኛ የሆነ መርዛም ቃል ነው ለእግዚአብሔር መንግስት ወደፊት ግስጋሴ። ሰማይ በእኛ ምን አለበት ተስማምቶ ተገዶ የሚያደርገው ምንም ነገር የለም። እኛ ምን አለበት ስላለ ለኛ ስለተመቸን የሚሆን ምንም ነገር የለም። ህዝቡ ሳሙኤል መልካም ቢሆንም ግን ልጆቹ የሄዱበት መንገድ የሱ ማርጀት የሲስተሙ ማርጀት ተመልክተው አይኖቻቸውን ወደዛ አነሱ እና
ይሄ የመሳፍንት ዘመን ላይ የነበረው ይሄ ስታንዳርድ የሌለው መነሳት መውደቅ ሳሙኤል የዛ ሲስተም መጨረሻ ነበር። ስታንዳርድ የሌለው ሳሙኤል ይነሳል፣ ሳምሶን ይነሳል፣ እንትና ይነሳል፣ ይጠፋል። there is no continuity, there is no oneness, there is no unity በሚደረጉ ነገሮች ውስጥ የተበታተነ ህዝብ በአንድ ግዛት ውስጥ ይኖር ነበረ። የእግዚአብሔር ሐሳብ ለአብርሃም የገባው ቃል በሙላት አልተፈጸመም ቅድም እንዳልኳችሁ እና እንደዛ አይነት ፒክቸር የነበረው ጊዜ ነው። ትንሽ ከኛ ጊዜ ጋር አልተመሳሰለባችሁም? ትንሽ ግዛት የራስ እዛ ጋር የቢንያም ነገድ፣ እዚህ ጋር የይሁዳ ነገድ፣ እዛ ጋር የእንትና ነገድ፣ እዚህ ጋር የእንትና ነገድ። is there anyone to gather ይሄንን ህዝብ ሁሉም ራሱን ሲጠራ እንደ አንድ ልክ እስራኤል ራሷን እስራኤል ተብሎ ውስጡ 12 እንደነበሩት እኛም ክርስቲያን ተብለን ግን ወደ ውስጥ ሲመጣ ሁሉም የራሱን ጎጆ የራሱን መስፍን የራሱን እንትን ከልሎ ይዟል። እኔ እንደዛ ነው የሚታይ ላይክ በዚህ በእኛ ዘመን ያለችውን ቤተክርስቲያን ክርስቲያን በሚባለው ትልቁ ማዕቀፍ ውስጥ ሁሉም የየራሱን ግዛት አቅፎ ይዞ ነው ያለው። አትድረስብኝ የሚል ነው ያለው እና የመሳፍንትን ዘመን ይመስላል። እግዚአብሔር ወደ ነገስታት ዘመን ያሸጋግረን፣ ወደ ዳዊት ዘመን ያሸጋግረን፣ ወደ ዳዊት ዘመን። ምክንያቱም የነገስታት ዘመን ሳውል የመጀመሪያው ንጉስ ነው። ከዛ ያለፈ ብዙ ነገር ባይባል ጥሩ ነው ስለሱ ብዙ እንትን አይደለም፣ ግን እናየዋለን። በአንድ መዋቅር ውስጥ በአንድ ሀገር መኖር ቻሉ። ለአብርሃም የገባው ቃል ተፈጸመ። ሁለተኛ ሳሙኤል 5:6-10 የሚለው ሐሳብ አለ እና የነገስታት ዘመን ያ የመበታተን ጊዜ ያቆመበት በስትራክቸር ህዝቡ የተያያዘበት እንደ አንድ ኔሽን መንቀሳቀስ የጀመሩበት አንድ ቮይስ ከላይ ወደ ታች የሚመጣበት ሁሉም ህዝቡ ሊድ የሚያደርግ አንድ ሪፕሬዘንቴሽን የነበረበት ጊዜ ነበረ። አስቡት፣ በነገስታትም ጊዜ የቢንያም ነገድ የይሁዳ ነገድ ምናምን የሚባሉ ነገሮች አልጠፉም፣ አሉ። ግን አሁን አንድነት አለ። ምንድነው ይሄ? በአንድነት ውስጥ የሆነ የየራሱ ፍሌቨር የያዙበት የትራይባል ኮንፊግሬሽን አለ። ያ ደግሞ የራሱ ሪስፖንሲቢሊቲ አለው። ለምሳሌ አሁን የሌዊ ወገን የራሱ የሆነ ሪስፖንሲቢሊቲ አለው። ካህን ከሌዊ ብቻ ነው የሚወጣው። እንደዚህ የተሰጣቸው የራሳቸው ኮንፊግሬሽን አላቸው። እኔ አም ኖት ላይክ ሴይንግ ሁሉም ነገር ተጨፍልቆ አንድ እንትን ውስጥ ገብቶ ይምጣ ነው የሚል ሐሳብ አይደለም ያለኝ። ግን there is in the kingdom of course የተለያዩ ፍሌቨር ያላቸው ልክ ጳውሎስን ለአሕዛብ ላኩት እነ ጴጥሮስን ለአይሁድ የሚል the same gospel ግን ደግሞ ፍሌቨሩ በተለያየ መልኩ የሚወጣበትን እንዳደረገ እንደዚሁ ፍሌቨሮች ይኖራሉ። እነሱ አይደሉም ችግሩ። ግን እነዛም ፍሌቨሮች ጋቨርን አድርጎ አንድነትን ፈጥሮ አንድ ክራይስትን ሪፕሬዘንት ማድረግ የሚችል ቤተክርስቲያን ያንን ነው መሆን ያለባት። ወደዛ ነው ልታድግ የሚገባት። እሱ ሌላ ጊዜ እናወራዋለን። let me jump to this። ወደ መጽሐፉ ይዘት መጣ። እዚህ ጋር እንድንጨዋወት እፈልጋለሁ። የእግዚአብሔርን ቃል በልባችሁ ያለው እንድትነግሩኝ እፈልጋለሁ። እነዚህን ክፍሎች ስታዩ፣ እነዚህን ክፍሎች ስናነብ ምንድነው ወደ ልባችን የሚመጣው? ምንድነው ውስጣችንን ኢንካሬጅ የሚያደርገው? what do you see? ምዕራፍ 1 ላይ የሳሙኤል ውልደትና ለእግዚአብሔር ቤት አገልግሎት መሰጠት የሚል አርዕስት ሰጥቼዋለሁ አለ። ይሄንን ስናስብ ምንድነው ወደ ውስጣችን የሚመጣው? ከዚህ ታሪክ ውስጥ መቼስ ሁላችንም አንብበናል። we are not going to read አሁን ልናነብ አይደለም፣ ታሪኩን አንብበናል። እስቲ ምንድነው አንድ ሰው ውስጤ ይሄንን ክፍል ሳስበው ውስጤ የሚመጣው ይሄ ቃል ነው፣ ይሄኛው ቦታ ኢንካሬጅ ያደርገኛል፣ ይሄ ነገር ውስጤ ይመጣል የምትሉት እስቲ አንድ ሰው ባችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ አይደል? እኔም አሳርፋችሁ። ወደ ጌታ መጥቶ ሸክሙን የጣለ ሰው በምንም ተአምር ሸክምን ከላይ ላይ አውርጄ ሸክም እንደነበረ ጊዜ ልራመድ አልችልም። ወደ ጌታ መጥቼ ሸክሜን የመጣሌ ምልክት ከዛ በኋላ የማደርገው የህይወት ምልልስ ነው። ስለዛ ጉዳይ ያለኝ አስተሳሰብ ነው።
ያ ጉዳይ የሆነ አሁን ለምሳሌ እንደ ሐና የሚቆሰቁሰኝ ላይክ የሚጠዘጥዘኝ ነገር ከነበረ ከዛ በኋላ ከጌታ እግር ስር አድርጌ ወጥቼ ሄድኩ ካልኩ በኋላ ከዛ በኋላ ያንን ጉዳይ ሳስብ አሁንም የሆነ የሚቀር ነገር ካለ something is wrong አልተቀመጠም። it should be like our mindset መቀየር አለበት። ስለዛ ጉዳይ ያለን አስተሳሰብ መቀየር አለበት። በቃ ትቼዋለሁ፣ ጌታ እግር ስር አድርጌዋለሁ፣ ስለዚህ አልፌ ሄዳለሁ ወደሚል ቦታ መምጣት አለብን። yes በጣም ደስ የሚሉ ፖይንቶች የእግዚአብሔር ታቦት በአዛጦንና አስቀሎና የዳጎን መውደቅ ከተማረከ በኋላ የሆነውን ታሪክ ታውቃላችሁ። እስራኤላውያን ሲሸነፉ ታቦቱን እናምጣና ይዘን እንሂድና እሱ ብቻውን ላይክ ያ ቦታ በጣም አይገርማችሁም? ላይክ ታቦቱ ስለመጣ በቃ እግዚአብሔር አለ ማለት ነው፣ ስለዚህ እናሸንፋለን የሚል ማይንድ ነበራቸው አይደል? እስራኤላውያን ታቦቱን ይዘው ሲሄዱ ወደዛ ኢዝና ታቦት ስለ ዕቃው ታቦት አልነበረም አይደል? እግዚአብሔር ያ አይደለም፣ ግን እግዚአብሔር እሱን ሪፕሬዘንት እንዲያደርግ ለእስራኤል የሰጠው የተመረጠ ዕቃ ነው። የእግዚአብሔር መርህ በሌለበት ታቦቱ ለብቻው ስለሄደ የሚመጣ ምንም ነገር የለምብርም። መርሁን ጥሰን የሆነ ነገሩን ብናደርግ ኖ ጌም ሰማይ ሪኮግናይዝ አያደርገው። እኔ እንደዚህ እላለሁ ሁል ጊዜ መንፈሳዊ ዓለም ገገማ ታውቃላችሁ። አማርኛ ገገማ የሚባል አማርኛ መንፈሳዊ ዓለም ገገማ በቃ በመርህ ነው የሚሰራው፣ በስሜት አይሰራም። በኢሞሽን የሚንቀሳቀስ መንፈሳዊ ዓለም የለም አይደል? ብትወድ እስከ ይችት ወከልት ብሎ ጌታ ኢየሱስም ለምን ፕሪንሲፕሉ ያ ነው፣ ዲዛይሩ ያ ነው። go through it በዛ ውስጥ ለፍተባለ አለፈ። መንፈሳዊ ዓለም ገገማን የእግዚአብሔርን መርህ ካላወቅ የሆነ ነገር ስላመጣ እግዚአብሔር እንዲህ ነው ትላንትና እንደዚህ ሰርቷል፣ ትላንትና ታቦቱን ይዘው ወጥተው አሸንፈዋል፣ ስለዚህ እኛም ታቦቱን ይዘን እንውጣ ብለህ ብትል ይሉዚት እንደዛ ነው የሆኑት። የታቦቱ መመለስ ሳኦል ፍልስጤማውያንን በምጽጳ አሸነፋቸው። ያው ሳኦል ንጉስ ከሆነ በኋላ go and read it ከዛ ከምዕራፍ 8 ጀምሮ አለ። actually ብዙ ኮሜንታሪዎች የሳሙኤልን መጽሐፍ በሁለት ነው የሚከፍሉት አይደል? በሁለት ይከፍሉታል። ላይክ የሳሙኤልን ጊዜ ከዛ በኋላ ደግሞ የሳኦልና የዳዊትን ጊዜ አድርገው ይከፍሉታል ብዙዎቹ። ግን I just want to go through this የእስራኤል ንጉስ እንዲሾምላቸው ጠየቁ which was የመለያያ ቦታ። ሳሙኤል ሳኦልን ቀባው ምዕራፍ 9 ላይ፣ ምዕራፍ 10 ላይ የሳኦል ልብ መቀየርና የንግስናው ሂደት፣ ምዕራፍ 11 ላይ ሳኦል ኢያቤስ ገለአድን ታደገ። የሳኦል ንግስናው መጽናት፣ እዛ ቦታ ላይ ደስ የሚሉ ነገሮች አሉ። go and read it በጣም ደስ የሚሉ ነገሮች አሉ። የሳሙኤል የስንብት ንግግር that was the most powerful one። እግዚአብሔር እንደዚህ አይነት ምስክርነት በሰዎች መካከል ቅድም ስለ ቤተሰብ የተናገርሽው ነገር አለ፣ እዚህ ጋር ሳሙኤል የተናገረው ነገር አለ። ኦፍ ኮርስ አይ ዱ አግሪ ካንቺ ንግግር ጋር መጽሐፉም ላይ ስለሚል፣ ግን ስለ ሳሙኤል ቤተሰብ የሚናገረው ነገር አለ። ቅድም ስለ ኤሊ የሳሙኤልን ቤተሰብ ደሴም እጣን የገጠመው የሳሙኤልን ልጆች they were not ጥሩ ኢንዲንግ አልነበራቸው። ግን ሳሙኤል በእስራኤል መካከል ቆሞ ስለራሱ የተናገረው ንግግር መጽሐፍ ቅዱስ ውስጥ አንዱ እንትን ከሚነካኝ ቦታ that confidence በወንድሞቹ ፊት ቆሞ ማናችሁን በደልኩ፣ ማናችሁን ነካው፣ ማናችሁን ማለት በእግዚአብሔር ፊትና በሰው ፊት በንጽህና ይመላለስ ነበር። የእስራኤል ልጆች ማናችንንም አልበደልክም የሰጡት ምስክርነት፣ ማናችንንም አልበደልክም። you set the standard ለኛ ስታንዳርዱን ሴት አድርጋል። ሊድ ያደረክበት በኢንቴግሪቲ ነበር የመራ like you were the guy። ወደ ቤተሰብ ስንሄድ ሌላ ጉዳይ፣ እሱ ሌላ ቻፕተር ያስፈልገዋል። ግን ምስክርነቱ በጣም ደስ የሚል ንግግር ነው እዛ ጋር የተናገረው። በጣም ደስ የሚል ንግግር። ማናችሁን በደልኩ፣ ማናችሁን ዘረፍኩ፣ ማናችሁን እንዲያደረኩ፣ ማን ነው እስቲ እኔ ለሚናገረኝ የሚል ያንን ቦታ በህይወታችን ምልልስ ሰዎች ስለኛ እንደዚህ እንዲመሰክሩ ያስፈልጋል። ከክርስቶስ ጸጋ ከተቀበልን ላይቀር፣ ከክርስቶስ ጸጋን ተቀብለን የክርስቶስ ነን ብለን ካልን ላይቀር
የሰማያዊውን ስታንዳርድ ሪፍሌክት የምናደርግነን ብለን ካለ ላይቀር እንዲህ ሊመሰከር ይገባል ብዬ አምናለሁ። እንዲህ ሊመሰከር ይገባል። እንዲህ የማይመሰከር ከሆነ ምንድነው እንትናችን ትግላችን? የቅድሙ ላይ መናገር የሚፈልግ ሰው ካለ መናገር ይችላል። የምትናገሩ ሰዎች አላችሁ የቅድሙ ምዕራፎች ላይ ካላችሁ መናገር ይቻላል። ካልሆነ እናልፈዋለን። ከሰዓት አንፃር ሰዓቱ ዝም ብሎ ይሮጣልና ወዴት ሊሄድ እንደሆነ አልገባኝም። እንደዚህ ይሮጣል ብዬ አልጠበቅኩትም ነበረ፣ ግን ይሮጣል። ምዕራፍ 16 ሳሙኤል ዳዊትን ለንግስና ቀባው፣ ዳዊት ለሳኦል አገለገለ። ምዕራፍ 17 ዳዊት እና ጎልያድ። ያው ይህንን እንኳን ከሰንደይ ስኩልም ጀምሮ ስንማረው ያደግነው ስለሆነ በቃላችን እንሸመድደዋለን ብዬ አስባለሁ። ከዛ እንደዚህ ልጠይቃችሁ፣ ስንት ድንጋይ ነበረ ዳዊት ሄዶ የወሰደው? እዚህ ላችኋል። ሰንደይ ስኩል እንደዚህ አልተጠየቅንም። እንግዲህ ትልልቅ ሆናችሁ ወደ ጌታ የመጣችሁ ሰዎችን አይመለከትም። እኛን ከልጅነት ጀምሮ በሰንደይ ስኩል እንትን የተባለ ይሄንን ነበር። ስንት ድንጋይ ነው እንዴት ነው ያደረገው? ይሄ በጣም ኢንተረስቲንግ የሆነ በተለይ በፒክቸር ሆኖ ምን ሲደረግ ስለነበረ በጣም ደስ የሚል እና ምዕራፍ 17 ላይ ይገኛል። ምዕራፍ 17 ላይ ሳኦል በዳዊት ላይ ቅናት አደረበት። የሳኦል ካራክተር ሳኦል ዳዊትን ለመግደል ሞከረ። ምዕራፍ 20 ዳዊትና ዮናታን the issue of covenant ቃል ኪዳን መጽሐፍ ቅዱስ ላይ ከምናገኛቸው one of the most powerful covenant በሰው ልጆች መካከል የተደረጉ የዳዊትና ዮናታን መካከል በነፍሳቸው ተሳሰሩ አይደል? like the bond was strong። እግዚአብሔር እንደዛ እንድንሆን ይርዳን። እርስ በርሳችን እንደዚህ ምንተሳሰር ሰዎች እንድንሆን like እንደዚህ እንደ ወንድም የሚተያዩ የታለ የዮናታን ወገን ብሎ ከሆነ ጊዜ በኋላ ራሱ ያንን ቃል ኪዳኑን ያረሳ ስለ ዮናታን ስል ብሎ ያንን ሽባ የዮናታንን እንትን ያመጣ ሜምፊቦስቴን ያመጣ ያኖረ like the power of covenant። ወደ ክርስቶስ ስንመጣ remember በጣም አንዱ የሚያስፈልገን ነገር ኮቨናንት ቃል ኪዳን የሚባለው ነገር ጋር ስንመጣ በጣም ስትሮንግ መሆን አለብን። የክርስቲያን አንዱ ትልቁ መታወቅ ያለበት እምነት ብቻ አይደለም፣ በቃል ኪዳኑ የሚጸና እንዲህ የማንል። ምክንያቱም ከእግዚአብሔር አልተማርንም፣ ከነ ዳዊትም አልተማርንም። እንደዚህ ወደዚህ ቃል ኪዳኑ የሚያፈርስ በቃሉ የማይገኝ መሆን የለብንም። ያ ከኛ ይራቅ። በቃላችን የማንገኝ ሰዎች መሆን የለብንም። ቃል ከገባን በቃላችን የምንጸና እስከ ፍጻሜ ድረስ የምንጸና ሰዎች መሆን አለብን። ዳዊት ወደ ኖብ እና በጌት የነበረው ቆይታ ዳዊት በአዶላ ዋሻ እና በምጽጳ 22 ላይ ሳኦል የኖብ ካህናትን ገደለ። እኔ ስትሮንግሊ አድቫይዝ አደርጋለሁ ምዕራፍ 22ን በደንብ እዩት። ዳዊት በአዶላም ዋሻ እና በምጽጳ ዳዊት ቂላን አዳነ። ሳኦል ዳዊትን ማሳደዱን ቀጠለ። እነዚህ ሐሳቦች እዚህ ቦታ ላይ ያሉ። እዚህ ጋር መናገር የሚፈልግ ሰው አለ? የመጨረሻዎቹ ምዕራፎች ልናይ ነው። የመጨረሻዎቹ ምዕራፎች ዳዊት የሳኦልን ነፍስ አዳነ። አይገርምም? የዳዊት ልብ ግን አይገርማችሁ? እኔ በጣም ከሚገርሙኝ መጽሐፍ ቅዱስ ላይ ካሉ ሰዎች ዳዊት ነው። ላይክ ሳኦልን ደግሞ ደጋግሞ አግኝቶት መግደል ሲችል ኖ እግዚአብሔር በቀባው ላይ እጅን አታንሳ። ዛሬ ብዙ ሰዎች ብዙ አብዙ የሚያደርጉት ቃል ነው ይሄ እግዚአብሔር በቀባው ላይ እጅን አታንሳ ምናምን የሚለው። ግን ኦሪጂናሊ ዳዊት ያለበት ልብ ሳኦል ኮምፕሊትሊ ኤክስፖዝ በሆነበት ቢገድለው ዳትሴት ተብሎ በሚቀጠልበት ለዳዊት ምናልባት በቃ ንግስናውን እግዚአብሔር ኦልሬዲ አጽንቶለታል፣ ስለዚህ he can just go ahead በሚባልበት ሁኔታ ውስጥ ዳዊት ግን ምህረትን መረጠ፣ ርህራሄን መረጠ። there is always a choice ለኔ የሚጠቅመኝ ብለን የምናስብ ከሆነ ቅድም ስትል እንደነበረው ላይክ ስለ ጸሎት አንስተህ ስትል ነበር ጆን። እና እነዚህን ላይክ ለኔ ብቻ የሚታየኝ ከሆነ ከባድ ነው። የእግዚአብሔር ሐሳብ ምንድነው? የእግዚአብሔር ሐሳብ ምንድነው የሚሉትን ነገሮች እናያለን። ዳዊት ናባልና አቢግያ ታውቃላችሁ
ዳዊት ናባልና አቢግያ ስለ አቢግያ ስለ ናባል ስለዛ ሰነፍ ሰው በጎቹን የሚሸልተው ሰውዬ ሀብታሙ ሰውዬ ዳዊት በድጋሚ የሳኦልን ነፍስ አዳነ። ዳዊት በፍልስጤማውያን መካከል አብሯቸው ነበረ። ሳኦልና መናፍስት ጠሪዋ ሴት ዳዊት ወደ ጺቅላግ ተመለሰ። ዳዊት አማሌቃውያንን አጠፋ። ሳኦል ራሱን አጠፋ። ዳዊት እጁን በሱ ላይ አላደረገ። መጨረሻ ላይ ሳኦል ራሱን አጠፋ። የዳዊት እጅ ንጹህ ነበር። ለዚህ ንግስናውን ሲጀምር ንጹህ ነበር። በምህረት ልብ ነበር የገባበት። ለዚህ ነው ዳዊት ከዚህ በኋላ ስታዩት እና ሁለተኛ ሳሙኤልንም ከዛም በኋላ የዳዊትን ታሪኮች ነገስት እንዳለ ሲቀጥሉ ስታዩ የገባበት ልብ ያሳያቸዋል። ከዛ ዳዊት ምን ሆነ? በጣም መጽሐፍ ቅዱስ ውስጥ ደስ የሚለኝ ከዛ በኋላ የተነሱ ነገስታት በእስራኤል ታሪክ በሙሉ የሚለኩት በማን ነው? በዳዊት መለኪያ። እገሌ አካሄዱ እንደ አባቱ እንደ ዳዊት ነበረ ወይም ደግሞ አልነበረም፣ በአባቱ በዳዊት መንገድ አልሄደም። የስጋ አባቱ እኮ አለ ከሱ ንግስና የተቀበለው፣ ግን ያ ስታንዳርድ አይደለም። ዳልቲሜት ስታንዳርድ ወስ ዳዊት። ስለዚህ ዳዊትን በደንብ ዳዊትን ካላወቅን እስራኤል ውስጥ ምን እየሆነ እንዳለ አናውቅም፣ አይገባን። እነዛ ነገስታቶች ምን እያደረጉ እንደሆነ አይገባን። ስለዚህ ዳዊትን በጣም ልናጠናው ይገባል ብዬ አስባለሁ። ትንሽ ነገር ብቻ ብዬ እጨርሳለሁ። አይ ቲንክ ትንሽ ነገር ብዬ እጨርሳለሁ። እሱን ስለ ንጉስ ሳኦልና ንጉስ ዳዊት ትንሽ ነገር ብቻ ልበልና እንጨርሳለን። I think I have only 2 more slides and then አረን ሳኦል መነሻው የሰዎች ፍላጎት አረን እስረ ቅድም ያነበብነው 8 ላይ መጡና በቃ ልጆችም ኮራፕት ሆነዋል፣ ሲስተሙ ኮራፕት ነው፣ ኮንፊደንስ የለንም፣ ስለዚህ ንጉስ አንግስልን። ለምን? ጎረቤቶቻችን ያየናቸው በንጉስ ነው የሚተዳደሩት፣ በጣም የተሻለ አይነት ነገር ነው፣ ስለዚህ እኛም እንፈልጋለን። እግዚአብሔር ምን ይፈልጋል? የእግዚአብሔር ሐሳብ ስለኛ ምንድነው? እንዴት ሊያኖረን ይፈልጋል የሚል የለም። ጎረቤታቸውን አዩ፣ መጡ፣ አንግስልን አሉት። ስለዚህ አመጣጡ መነሻው ከእግዚአብሔር አይደለም። እግዚአብሔር አግሪ አድርጓል? አዎ አድርጓል። ምንድነው የሚባለው? permissive will of the Lord የሚባል ነገር አለ። የእግዚአብሔር አልቲሜት ፍላጎቱ የእግዚአብሔር የልቡ ፍላጎት አይደለም። ግን ስለ ህዝቡ ጩኸት እዛ ላይ ሄደን ስናነበው ለሳሙኤል የሚለው አንተን አይደለም የናቁት እኔን የናቁት፣ በቃ አድርግላቸው። እግዚአብሔር ፐርሰናሊ ነው የወሰደው ነገር ይየው እና አንዳንድ ጊዜ some of our desires የምንጸልይባቸውን ልንጠነቀቅ ይገባል። ሪሊ እግዚአብሔር ለኛ ካየው ውጪ ለራሳችን የምናደርጋቸው አንዳንድ መነሻዎቻችን አደገኛ ናቸው። የዳዊት ደግሞ on the other side ከእግዚአብሔር የሆነ ንግስና ነበር፣ የእግዚአብሔር ፍላጎት ነበር፣ የእግዚአብሔር ፍላጎት ነበር ሞላ ነው። ዳዊት ደግሞ አዛኝና ትሁት ነበር። እነዚህን ካራክተሮች ማየት አለብን። ይሄንን መጽሐፍ ስናጠና እነዚህን ካራክተሮች መፈለግ አለብን። በሰው አንቱ መባልን የሚወድድ ሰው ነበር ሳኦል። ትዝ ይላችኋል። በድሎ መስዋዕት አቅርቦ ሳሙኤል መጥቶ ከዛ በኋላ ለምን እንደዚህ ያደረክ? እግዚአብሔር መንግስትን ካንተ ወሰደ፣ ለጎረቤት ዘተ፣ ከዚህ በኋላ ሊሄድበት ሲል አትሄድ። ለምንድን ነው? የእስራኤል በህዝቡ ፊት አክብረኝ። he cares about himself selfish ያደረገው ነገር በእስራኤል ላይ የሚያመጣውን በእግዚአብሔርና በእስራኤል መካከል ያለውን ነገር አይደለም ግድ ያለው። ህዝቡ እንዳይንቀኝ ከኔ ጋር አብረህ ሂድ። በጣም አደገኛ አቲቲዩድ። በጣም ብዙ ዛሬም በዚህ ዘመን ያሉ ብዙ ሰዎችን የያዘ አቲቲዩድ ሪሊ ቢሃይንድ ከእግዚአብሔር ኩልፒት ጀርባ የተደበቀ የራስ መከበር ፍላጎት፣ እኔነት፣ እኔን ይሁን የሚል እና እነዚህ አይነት ነገሮች ሪሊ መጽሐፍ ላይ በጣም እናገኛቸዋለን እና በጣም ልናስብ የሚገባ ራሳችንን ልንጠብቅ የሚገባ ጉዳይ ነው ብዬ አስባለሁ። ለሰው አንቱ መባልን ለእግዚአብሔርና ለሰው ታማኝ ነበረ። on the other side ዳዊት ደግሞ በሰው እጅ አትጣለኝ፣ በአንተ ፊት በእግዚአብሔር ቤት መጣል ይሻለኛል። ሲበድል እንደዛ ነው። ምርጫ አለ።
ወይ በሽታ ይምጣና እንደዚህ አድርግ ወይ ደግሞ አንተ እኔ እግዚአብሔር ፊት ወድቅ እኔን በእግዚአብሔር ፊት ጣለ። that was the heart of the David። ክፉ መንፈስ የሚያስተናግድ ነበረ። ዳዊት ደግሞ ያንን ክፉ መንፈስ የሚያስወጣ የሚያሸሽ ነበረ። like it's huge difference። ትልቅ ልዩነት አላቸው። በሳኦል ዘመን ሰላም የለም። እስራኤል በጣም በብዙ ጦርነት ውስጥ ነው የነበረችው። በዳዊት ዘመን ግን ጦርነት የለም፣ ግን እስራኤል አርፋ የነበረችበት ጊዜ ነው። they come to that place። ዳዊት ቃል ኪዳን አክባሪ ነው። ሳኦል በቅናት የተሞላ ነው። እነዚህ ነገሮች በጣም በትንሹ እነዚህን መጽሐፍ ስናነብ ልናገኛቸው የሚገቡ ነገሮች ናቸው። ዳዊት ለእስራኤል ነገስታት ሁሉ የማነጻጸሪያ ምልክት ነበረ። ከዳዊት በኋላ የመጡ ነገስታት ሁሉ መልካምና ክፉ የተባሉት በዳዊት መለኪያ ነበር። ዳዊት ኢየሩሳሌምን ያዘ። እግዚአብሔር ለአብርሃም የገባውን ቃል ፍጻሜ አገኘ የሚሉ ሐሳቦች አሉ። ያው መጽሐፉ ሲጨርስ የሳኦል ቅድም እንዳልኳችሁ የሳኦል ሞት ነው ዲክሌር አድርጎ የሚጨርሰው። በሚያሳዝን መልኩ ነው ሳኦል የሞተው። በሚያሳዝን መልኩ ተቀበረ፣ ሞተ፣ እዛ ጋር አቆመ። ሁለተኛ ሳሙኤልን ኔክስት ዊክ እንቀጥላለን። አይ ቲንክ ሰዓቱ ሄዷል እና አንደኛ ሳሙኤል ጀስት ራፍሊ እነዚህን ነገሮች እናያለን። በተለይ እነዚህ እሴቶች፣ እነዚህ ቫልዩዎች በህይወታችን ልንተረጉማቸው እንደ ቅዱሳን ልንይዛቸው የሚገቡ ስታንዳርዶች፣ እግዚአብሔር የሚቀበላቸው እግዚአብሔር የማይቀበላቸው እነዚህን ስታንዳርዶች አጥብቀን ልናገኛቸው ይገባል። we are in time of transition። አሁን ትራንዚሽን ላይ ነን። የሲዝኑ እየተቀየረ ያለበት ጊዜ ላይ ነው ያለ ነው። በመንፈሳዊ ዓለም ያ አለ። ቅዱሳን ይሄ እኛ እግዚአብሔርን የምንወክል ነን ብለን ካለ ለዚህ ምድር እግዚአብሔር እኛን አስቀምጦናል ልኮናል ብለን የምናምን ከሆነ እኔ ሁሉ ጊዜ እላችኋለሁ አንድ ነገር አምናለሁ። እኔ እግዚአብሔር ወደ ኖርዌይ ምድር ክሩነር ለመልቀም አላከኝ። እኔ from day one ባለቤቴን ስገናኛት ያልኩት ይሄንን አንቺን ምክንያት አደረገ እንጂ እግዚአብሔር ለራሱ ዓላማ ነው የጠራኝ። ዓላማው ደግሞ ክሩነር መሰብሰብም አይደለም። ያ እግረ መንገዱ የሚሆን ነገር ነው። እንሰራለን፣ እናገኛለን፣ ያገኘነውን እግዚአብሔር ይመስገን እንኖርበታለን። ግን there is a purpose of the Lord በእኛ ህይወት ውስጥ እንትንም አይደለም። እንደዚህ ስላችሁ ደግሞ የሆነ አገልግሎት ቸርች ውስጥ መመላለሱ ምናምን ብቻ አይደለም። እሱ አይደለም። ከሱም በላይ የሆነው የዛ ሁሉ መደምደሚያ የሆነው ክርስቶስን ለትውልዱ ለምድሪቱ እናሳይ ዘንድ። ትውልዱ የጎደለው ክርስቶስ ነው። ትውልዱ ልክ እንዳልኳችሁ ዳዊት ስታንዳርድ እንደነበረ አይደለ? ዳዊት ለነገስታት ስታንዳርድ እንደነበረ ስታንዳርድ የሌለው ትውልድ መካከል ነው ያለነው። ያ ባንዲራ የሚለጥፉት ባንዲራ ስሙን ቄስ ይጥራው እንዳልል ቄስም እንዲጠራው አልፈልግም። ያ ባንዲራ ስታዩት ትርጉሙ አይደለ like you can be whatever you want የፈለከው መሆን ትችላለህ ምናምን የሚል ከዚህ የበለጠ የመሳፍንት ዘመን እኔ ያንን ሳይ የመሳፍንት ባንዲራ ነው ማለት ሰው እንደ ልቡ መሆን ይችላል የሚል እግዚአብሔር በስራው ተሳስቷል የሚል ደፋር በዚህ መካከል ያለ ነው። እግዚአብሔር ትክክል እንደሆነ ማን ነው የሚነግራቸው? እኛ ነን የምንነግራቸው። አንዳንዱ ወጥቶ ይናገራል፣ ወጥቶ ይነግራቸዋል፣ ፊት ለፊት የሚጋፈጣል። አንዳንዱ በተለያየ መንገድ የሚነግራቸው አለ። ግን በአንድም በዚህም በዛም ለሰው ልጅ የህይወት መኖሪያ መለኪያ የሆነው ክርስቶስ ኢየሱስ ብቻ ነው የሚለው መልእክት ልናስተላልፍ ወደዚህ መተናል። እኛን ልዩ የሚያደርገን ከኖሽኮቹ እኛን ልዩ የሚያደርገን አንድ ነገር ነው። ከሌላ ምድር እግዚአብሔር አስጉዞን ያመጣል። I don't care በየትም በኩል ያምጣን፣ በዚህም ያምጣን በዛም ያምጣን፣ ህጋዊ ይሁን ህጋዊ አንሁን፣ በአውሮፕላን እንምጣ በባቡር እንምጣ በምንም እንምጣ፣ እግዚአብሔር በሉዓላዊነቱ ይህንን አድርጎ በዚህ ምድር አሁን አለን። አንድ የማይቀያየር መገለጥ የማይፈልግ ሃሌሉያ የማይፈልግ የተገለጠ የእግዚአብሔር እውነት አለ። እርሱም ልጁን ኢየሱስ ክርስቶስን ለትውልድ ማሳየት። ይሄ በሁላችንም ውስጥ ያለ ሚሽን ምንም መጸለይ አያስፈልገውም። ይሄ በስራ ቦታዬ ጌታን ሪፕሬዘንት አድርጌ መኖር አለብኝ። በቤተሰብ መካከል ጌታ ሪፕሬዘንት አድርጌ መኖር አለብኝ።
በጓደኞቼ መካከል ጌታ ሪፕሬዘንት አድርጌ መኖር አለብኝ። የተጠራንበት የመጣንበት ሜን ፐርፐዛችን ይሄ ነው። ፌሎሺፕም የሚያስፈልገን ይሄንን ክርስቶስን የመግለጥን ህይወት በጸጋት እየተደገፍን በጸጋን እየተቀበልን የበለጠ እንጎላ ዘንድ ነው። እንደ መብራት ሙሉ ቀን እስኪሆን ድረስ እንድንጨምር ነው። that's why we need fellowship። አንዳንዱን የእግዚአብሔር ጸጋ ፌሎሺፕ ውስጥ ካልሆነ አክሰስ አናደርገው። ቅድም እንዳልኳችሁ እግዚአብሔር የሰጠው ለቤተ ክርስቲያን ወደ ሰማይ በወጣ ጊዜ ምርኮ ማድረግ እነዛን ኦፊሶች የሰጠው ለግለሰብ ለቤተ ክርስቲያን የተሰጡት ያ ህብረት በሌለበት ያ መገናኘት በሌለበት አይሰሩም። እኔ መጽሐፉን ሳነብ እንደዛን የተረዳሁት መጽሐፉን ሳነብ ብቻ የተረዳው ሰው በተግባርም ያየ ነው ያን where there is no fellowship grace is limited በጣም ሊሚትድ ነው። ስለዚህ ለዚህ መተናል፣ ለዚህ እንሰበሰባለን፣ ለዚህ አብረን እንጸልያለን፣ ለዚህ አብረን እንጮሃለን፣ ለዚህ እንደ አንድ ቤት እንሰራለን፣ እንደ አንድ ቤት እንሰራለን። ምን ለመሆን? እንደ ዳዊት ለዚህ ምድር በዚህ ምድር ላሉት ሰዎች ሁሉ የክርስቶስን ስታንዳርድ ሰው እንዴት መኖር አለበት፣ የፈጠረ እግዚአብሔር እንዴት እንድትኖር ይፈልጋል የሚለውን ማየት እንዲችሉ መረዳት እንዲችሉ እኔና እናንተ ክርስቶስን መስለን መመላለስ አለብን። ይሄ ሸክም ውስጣችን ሊኖር ይገባል። ለሰዎች ይቅርታ ስንሰጥ፣ ለሰዎች ፍቅር ስናሳይ፣ ለሰዎች ቸርነት ስናደርግ፣ ከሰዎች ጋር ስንወጣ ስንገባ ይሄ ሚሽን ውስጣችን ሰርጾ ሊገባ ውስጥ አጥንታችንን ሊለው ይገባል። እኔ በሚሽን ነው ያለሁት። ለዚህ ነው ላይክ ባንካችን ከፍ ቢልም ዝቅ ቢልም እኛ አብረን ከፍ ዝቅ የማንል ሰዎች መሆን የምንችለው ይሄ የምንኖርበት ዓላማ ይሄ ነው ብለን ስንወስን ነው። በዚህ ዓላማ ነው የምኖረው፣ እነዚህ ሌሎቹ ነገሮች ሁሉ እግረ መንገድ የማደርገው ነው፣ የተላኩበት ፐርፐዝ ይሄ ነው ብለን የምንሄድ ሰዎች እንሆን ዘንድ ይገባል። ዳዊቶች ልንሆን ይገባል። እንደ ዳዊት ልንመላለስ ይገባል። ለዚህ መተናል። ለዚህ ነው እዚህ ያለነው። ዲያስፖራ ሆነን በኖርዌይ ምድር ያለነው፣ በበርገን ያለነው። ከተሰበሰብን ምን እንሆናለን? ላይክ የጸጋው ጉልበት በመካከላችን እጥፍ እየሆነ ይሄዳል። እጥፍ። ለዚህ ነው ፌሎሺፕን የምንፈልገው። ዝም ብለን ተሰብስበን አንድ አይነት መዝሙር ዘምረን ሃሌሉያ ብለን ጌታን አምልከን ጌታ የአምላኪ ችግር የለበትም። አሜን። የአምላኪ ችግር አለበትን? የለበትም። የመዘማሪም ችግር የለበትም። ግን ደግሞ ስንዘምር ደስ ይለዋል። በምን አይነት ልብ? በንጹህና እግዚአብሔርን በሚወድድ በፍቅር። ያንን ስናደርግ እግዚአብሔር ደስ ይለዋል። ከእግዚአብሔር በላይ ደግሞ እኛም እንታነጻለን። so we fellowship, we get together፣ የእግዚአብሔርን ነገር እንፈልጋለን፣ እንማራለን፣ እንጠነክራለን፣ እንበረታለን። በፍጻሜያችን ላይ ጌታ በመካከላችን ይከብራል። ማንም አይደለም፣ ጌታ ይከብራል። ሰዎች ጌታን ሲያመሰግኑ ከሰማን ስለኛ መገናኘት I'm not saying evil ሰዎች እነዛ ተገናኙ ጌታ ይመስገን ይላሉ እያልኳቸው አይደለም። ልባቸው ቅን ያልሆኑ ሰዎች አሉ። ቅን ያልሆኑ ሰዎች አሉ። እነሱ አይደለም ግን anybody የኛን መገናኘት አይቶ እግዚአብሔር ይመስገን ወደሚል ቦታ መምጣት አለብን። የእግዚአብሔርን እረፍት በዛ ቦታ አይቻለሁ ወደሚባልበት ቦታ መምጣት አለብን። ልባችን ለዚህ ሊቀጣጠል ይገባል። ይህንን ንብረት ስናስብ ከወንድሞቼ ጋር ብገናኝ የጌታ ነገር ጨምሮብኝ የጌታን ነገር ጌታን ወድጄው መለሳለሁ። አግኝቼው ተገናኝቼ ነገር ስራ ቦታዬ ሲሄድ የጌታ ፍቅር ውስጤ የበዛ መሄድ ሰው ነው የምሆነው የሚለውን ነገር እንድናስብ ይሆናል። ጌታዊ እናመሰግንሃለን። አንተ መልካም ነህ። ክብር ለአንተ ይሁን። ቃልህን ስለተናገርከን ስላስተማርከን እግዚአብሔር ሆይ እናመሰግንሃለን። ተናግረህናል። እባክን በዚህ በሰማነው ቃል መኖር እንድንችል ደግሞ ጸጋን አብዛልን። እግዚአብሔር ሆይ የጸጋ መለቀቅ ይሁን በዚህ ስፍራ።